አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የኡሙ ረህሚ ቤተሰቦች የሸጋዋ እናት ነን ሻየር ላይክ እያረጋችሁ አበረታቷት። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ዛሬም እንደተለመደ ስንቶቻችሁ ኮንትራት ቤት ያላችሁ እንደደ ንፍቅ ያላችሁ፣ ዛሬ ደግሞ እንጀራችን እየበላን ምሪንዳችን እየጠጣን እናወራለን ማለት ነው። የዛሬ ቪዲዮዬ ስለ ዜማ ድራማ ነው ማወራው ማለት ነው። ካወራው ቆየው ማለት ነው፣ ቢዚ ሆኜ ማለት ነው። እና ወደ ኩኪንግ ገብቼ ነበር ቤተሰብ እና ውድ ቤተሰቦቼ የዛሬ የዜማ ድራማ ክፍል 47 ተለቋል። 47ቱ መለቀቁ ሳይሆን በጣም የሚያሳዝን ማለት ነው። አቤኒ ያልጠበቀው ነገር ሲገጥመው በጣም ነው ልብ የሚነካው። ምክንያቱም አቤኒ ያልጠበቀው ነገር ነው የሰማው ማለት ነው። ማመናቅቶት ፍቅር የምትባለው ማለት ነው የተረገመችው ማለት ነው። እቺ የተረገመች ቅናት ያለባት ለካ ሰው ልጅ ቅናቱ በቃ እንደዚህ ነው የሚገለው ማለት ነው። የእውነቴን ነው የምላችሁ። የለካ ሴት ልጅ ለሴት ልጅ ጠላት ናት፣ በጣም ቅናት አለባት የሚባለው ነገር እውነት ነው ብዬ ነው ማስበው ማለት ነው ቤተሰቦቼ። ምክንያቱም በጣም ነው በቅናት መንፈስ ነው ይሄንን ያደረገችው ማለት ነው። በጣም በቅናት መንፈስ ነው ይሄንን ያደረገችው። በጣም የሚያሳዝን ማለት ነው። ከዛ አቤኒ ጋር ሄዳ አሁን አቤኒን ደግማ ሞታለች ተብሎ ማረጋጋት መንገድ ነው ማባበል ነው ብላ አስባ እሱ ለራሷ ለማድረግ ነው ሁሌም ምትጥረው ምትዳርገው ሁሉ ነገር ይሄን ሁሉ ያደረገችው። ናታናም ይሄንን ያደረጋ እዛና ራሱ ማለት ነው። እዛናም ለካ ማን ነው ማደርገው እሱ የሚፈልገው እዛናም እንደምትመለከቱት ፍቅርን ለራሱ ለማድረግ ነው። ለካ እቺ ፍቅር ይሄንን ሁሉ ነው የምታደርገው ማለት ነው። ቤተሰቦች ያስባችኋል። እዛና ደግሞ ናታን ለዚህ ደረጃ ያደረገውት ለምንድን ነው? ዜማን እንዲያደቅ ስለማይፈልጉ ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ግን ሊስራው ለሳሪ ሾክላ ጣሪ መስፎ ሰሪ ለካ ስራውን ያገኛል ማለት ነው። የስራውን ያገኘው እናት አንደኛ ስራውን አግኝቷል። ግን አሁን ፍቅር ወዳጅ መስላ ቀርባ እንደዚህ ያደረገችውን ዋጋ ማግኘት አለባችሁ ቤተሰቦቼ። ለቤት አዲስ ከሆናችሁ ሼር ላይክ ማድረጋችሁን እንዳትረሱ። ዋጋ ማግኘት አለባት ማለት ነው። ዜማዬን ለዚች ደረጃ ያበቃችሁ የዜማን ደስታ የነጠቅሽው ልጅ ማለት ነው። አንቺ እንትን ማግኘት አለብሽ ማለት ነው። እድሏ ዋጋ ማግኘት አለባት። ፕሌን ደግሞ ምስኪን ፕሌን ማለት ነው። ፍቅር አልኳቸው ተሳስቼ ነው። እና በሰው ልጅ ሲተት በብረት ዝገት አይጠፋም። ስለዚህ እድሏ የኔን ያደረግሽው እድሏ ዋጋሽን ማግኘት አለብሽ ብዬ ነው ማስበው እኔ ማለት ነው እንደራሴ። ምክንያቱም የዜማና የአቤንን ደስታ የነጠቅሽው ኩፉ ማለት ነው። የነጠቅሽው በጣም የነጠቅሽው ማለት ነው። እዛናም እንደዚህ ማለት ነው። እዛና ያው ከናታ ጋራ ብዙ ነገር አድርገው ነበር። ያደረገው ነገር ነው በራሱ የተመለሰው። እዛናማ እሱ ምንም ቢሆን እንትን ነው ማለት ነው። ምክንያቱም ስራው ነው፣ ስራ ተመልሶለት ነው እዛና እንትኑ ናታ ማለት ነው። ምክንያቱም ለአቤን ከእዛና ተመሳጥሮ ነው ብዙ ነገሮችን በአቤን ላይ እያደረገ የነበረው ማለት ነው። ግን ብቻ አሁን ያልተቀየረው ማነው? ያዳ ብቻ ነው ለአቤኒ ጎን ያለው እና ያዳ ደግሞ በጣም አናድዶኛል ማለት ነው። እንትንን አቤንን ከኢድል ዋጋ የአንቋት በያዘ ጊዜ ሄዶ ደርሶ ማያጣላቱን ነው እኔ ያናድደኝ ማለት ነው። እንዴ እኔ የተናደዳችሁ አላችሁ? በጣም ነው የተናደድኩበት በያዳ ማለት ነው። ለምን ፍርጥ እንዳያረጋት ዝም አይልም? ምክንያቱም ሄዳ ሳታፍር በጣም ይወዳታል፣ በጣም ያፈቅራታል። እቿን ሄዳ መልሳ
ሞታለች ብላ ስትነግረው አታፍሩም ወይ? ይህንን ነገር አድርጋ በጨው ፊቱን አጥባ ማለት ነው። እውነት ሰው ለካ ፊቱን በጨው አጥቦ ነው እንደዚህ በቃ ፍጥጥ ብሎ ሲቀርባችሁ በጣም ነው የሚገርመው ማለት ነው። ቤተሰቦቼ እዚህ ጋር ደግሞ እንጀራችን እየበላን የዜማ ነገር አሳዝኖን እያወራን ወጥ ሰርተናል። ስጋ ወጥ፣ ዶሮ ወጥ ከእንቁላል ጋራ ሀልጫ ተሰርኳል፣ ምስር ተሰርቷል። ምር እንዳለን እየበላን ለኛም ዛሬ ደግሞ ቀናችን ይኸው ቀናችን ጊዜያችን አልፎልን ማለት ነው። እና በስንት ቀናቶች በናፈቀው ዛሬ ደግሞ እንደዚህ እምር አድርጌ እየበላን ነው ከጓደኛዬ ጋራ ማለት ነው። አንዳንዴ ለካ ወጣ የሚል ሰው ብዙ ነገሮችን ነው ለካ ለውጥ ያለ ነገር ሁሌ አንድ አይነት ንፍሮ ከመብላት ማለት ነው። እና እላችኋለሁ ውድ ቤተሰቦቼ ዜማ በጣም አሳዝነኛለች። በጣም ልቤን የነካችኝ ማለት ነው። ምክንያቱም እሷ ያላሰበችውን ደስታዋን በአንድ ደቂቃ ውስጥ መንቀቋ በጣም አሳዝኖኛል ማለት ነው። ባላሰበችው መንገድ እንደዚህ ታግታም እኮ የምታመልጥበት ምናምን አላረገችም ልጅቷ ሄዋ ስለሆነች ማለት ነው። ግን ማምለጥ ነበረባት። እዛ ላይ ተቀምጣ እንትን መሆን አልነበረባትም ማለት ነው። ውድ ቤተሰቦቼ በጣም ያሳዝናል። የእውነት በጣም አሳዝኖኛል ማለት ነው። እና አሁን ደግሞ ለያዳና ለአቤኒ ነው የሚፈራው ማለት ነው። ምክንያቱም የአቤኒ ወንድም ደግሞ ኢዛናን አግብቶ ይዞታል። የት እንደሚያደርሰው ደግሞ በክፍል 48 እንጠብቃለን። ሲጀምር እነሱ ቆይቶ ሞቶ ነው የሚመለሱ መሰለኝ። ቪዲዮአቸውን በስነ ስርዓት አይለቁም፣ በጊዜያቸው አለቁም። ስንት ኦዲየንስ እንጠብቃለን እና ያለን ቸርች እናረጋለን። ያው ነው ስለሆነ እስኪ ባለው ምን ስራ ብለን ነው። ይህ ቤተሰቦቼ የዜማ ቤተሰቦች እድሏን ዋጋ መስጣት ነበረበት። ዋጋ ሊሰጣ ደግሞ ያደነው የከለከለው። እኔ በጣም ተናድጃለሁ በያዳ ማለት ነው። ምክንያቱም ዋጋ ሊሰጣት ከለከላት ማለት ነው። መከልከል አልነበረው፣ ዋጋ መስጣት ነበረባት። እሷ መቀጥቀጥ ነበረባት። ሁኔት በጣም ተናድጄ ስለሆነ ነው እንደዚህ ምላችሁ ማለት ነው። ምክንያቱም እሷ ያላሰበችው ነገር ከፍቅረኛዋ ከደስታዋን ለማጣጣም ሄዳለሁ እያለች እሷ ደግሞ በመንገድ አስቀራቸዋል ማለት ነው። አያችሁ፣ መጥፎ ሰው ጓደኛዬ ነው የምትሉት ይሄንን ይጎዳኛል የማትሉት ሰው ነው ለካ እናንታችን የሚጎዳችሁ ማለት ነው። በጣም ነው የሚያሳዝነው ቤተሰቦች። በነገራችን ላይ በጣም ነው የሚያሳዝነው። በጣም ያሳዝናል። ልብ ይነካል ማለት ነው ውዶችዬ። ምክንያቱም ያላሰባቸው መንገድ ነው። ላይክ እና ሼር እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ቆዩ። ሰላም አለይኩም ወራህመቱላሂ